ሰላም እንዴት ናችሁ? ይህ ሆያው ኤዱኬሽን ነው። እኔ እዝራራራ ይባላለሁ። በዛሬ ቆይታችን ኤስኩኤልን እናያለን። በቆይታችን ሶስት ነገሮችን የምናውቅ ይሆናል። የመጀመሪያው ኤስኩኤል ምንድነው ከሚለው እንጀምራለን፣ አንደርስታንድ እናደርጋለን። ሲቀጥል በሁለተኛ ኤስኩኤል ማይስኩኤል ፖስትግረስ ሲባል እንሰማለን። ልዩነታቸው ምንድነው የሚለው ነገር ዲፈረንሺየት እናደርጋለን። በስተመጨረሻ ኤስኩኤል ሶስት ሜን ካቴጎሪ ኮማንድ አለው። እነሱ ኤስኩኤል ኮማንዶችን ምን እናደርጋለን ነው አይዴንቲፋይ እናደርጋለን። ስለዚህ አሁን በቀጥታ ወደ ክላሳችን so what is SQL? SQL ምንድነው ካል it's an acronym that stands for a structured query language ሚለውን ነው የሚይዘው ማለት ነው። እስኪ እንመልከተው። it's language ይሆናል programming language ነው። ምን አይነት ካለን it's query. Query means what? It requests or asks information ነው። ምን የሚያደርግ ነው? ኢንፎርሜሽን የሚጠይቅ ወይም ሪኩዌስት የሚያደርግ ነው። ምን አይነት ኢንፎርሜሽን ብለን ከጠየቅን ደግሞ ምን አይነት ኢንፎርሜሽን ነው አስክ ወይም ሪኩዌስት የሚያደርገው ካለን structured ነው። what means structured? structured ስንል ባለፈው እንዳየነው ምን ማለት ነው? row and column ያለው ነገር structured ይባላል። that means ምንድነው ማለት ነው? ሪሌሽን ማለት ነው ብለናል እኮ። ሪሌሽን means ምን ማለት ነው ደግሞ ብለናል? ቴብል ማለት ነው። so ጠቅለል ስናደርገው SQL ምንድነው ስንል it is a special purpose language for relational database. ከሪሌሽናል ዳታቤዝ ጋር ኮሙኒኬት እንድናደርግ የሚያስችለን ስፔሻል ፐርፐዝ ላንጉጅ ነው ማለት ነው። so by the way እግረ መንገዳችሁን እንድታውቁ ፕሮግራሚንግ ላንጉጅ ሁለት አይነት አለ። ምን አይነት አለ? ሁለት አይነት ጀነራል ፐርፐዝ ኤንድ ስፔሻል ፐርፐዝ እንላለን። ጀነራል ፐርፐዝ ስንል ስሙ እንደሚያስረዳ ለብዙ አገልግሎት የሚውሉ የፕሮግራሚንግ ላንጉጅ አይነቶች ናቸው። ለምሳሌ ፓይተን አለ፣ ጃቫ አለ። ምን ዴቨሎፕ ልናደርግ እንችላለን? ሞባይል አፕ ዴቨሎፕ ልናደርግ እንችላለን፣ ዴስክቶፕ አፕ ዴቨሎፕ ልናደርግ እንችላለን። ከፐርፐዝ ወይም ከስራቸው ስናይ ደግሞ ብዙ አይነት አፕሊኬሽን ያላቸው ነገሮች ልንሰራ እንችላለን። በት ስፔሻል ፐርፐዝም ፕሮግራሚንግ ላንጉጅ አለ። ስፔሻል ስንል ዩኒክ ማለታችን አይደለም። ስፔሻል ስንል ፎር ስፔሲፊክ ፐርፐዝ ለሆነ ለአንድ ዓላማ ብቻ የሚያገለግሉ ፕሮግራሚንግ ላንጉጅ አለ እያለን ነው። እነማን ናቸው? SQL ወይም SQL የሚለውን SQL ልትሉትም ትችላላችሁ። SQL ስፔሻል ፐርፐዝ ነው። አየነው እኮ ስፔሻል ፐርፐዝ ለማን ነው? ለስትራክቸርድ ለማን ነው? ለቴብል ለማን ነው? ለዳታቤዝ የሚያገለግል ለዚህ ለዳታቤዝ ብቻ የሚያገለግል ፕሮግራሚንግ ላንጉጅ ነው። ስፔሻል ስፔሲፊክ ለሆነ አገልግሎት ያለው ነው። ሌላኛው ስፔሻል ፐርፐዝ ፕሮግራሚንግ ላንጉጅ እናያለን። HTML ነው። ለምንድን ነው? ዌብ ፔጅ ወይም ዌብሳይት ክሬት ለማድረግ ብቻ ነው የሚያገለግለው እንደዚህ አይነት so SQL ምንድነው? ስፔሻል ፐርፐዝ ላንጉጅ ወይም ፕሮግራሚንግ ላንጉጅ for relational means structured, relational means table, databaseዎችን ጋር ኮሙኒኬት የሚያደርግልን ላንጉጅ ነው ማለት ነው። so ለየት የሚያደርገው ምንድነው ማለት ነው? ሲምፕል እንግሊሽ ነው የሚጠቀመው። እንዲሁ አይተን አንደርስታንድ ማድረግ የምንችላቸው ላንጉጆችን ይጠቀማል። like what? select ይላል፣ insert, update so እነዚህ በማየት ብቻ ምን ማለት ፈልገው ነው የሚለው ነገር አንደርስታንድ ማድረግ እንችላለን። so SQL ምን ይጠቀማል ማለት ነው? እንግሊሽ ላይ ኮማንዶችን ነው የሚጠቀመው ማለት ነው። እስኪ ቀጣይ SQLን አንደርስታንድ አድርገን አሁን ዲፈረንሺየት እናድርግ። SQL MySQL ሲባል እንሰማለን። ምንድነው ልዩነታቸው የሚለው ነገር ደግሞ እንመልከት። SQL MySQL ወይም ፖስትግረስ ምንድነው ዲፈረንሳቸው? ልዩነታቸው ምንድነው ብንል SQL የመጀመሪያው ነገር የምናገኘው it's a language to talk with a relational database ነው። ዋናው ትልቁ ማዕቀፍ ዳታቤዝ ጋር ኮሙኒኬት የሚያደርገን ላንጉጅ SQL ነው። እንደምን ኮንሲደር አድርጉት መሰላችሁ? እንደ እንግሊዘኛ ቋንቋ ኮንሲደር አድርጉት። ትልቁ ማዕቀፍ ነው። እነዚህ MySQL ፖስትግረስ ምንላቸው ይሄንን ብሪድ ስናደርገው ፖስትግረስ ነው። MySQL ፖስትግረስ አይነቶች ደግሞ ምንድናቸው? እነዚህ ዳታቤዝ ላይ የሚሰሩ ምንድናቸው? ላንጉጅ ናቸው። ግን ማን ይጠቀማሉ ይላል? SQL ላንጉጅን በመጠቀም ነው ዳታቤዝ ላይ የሚሰሩ። እንደምን ቁጥራቸው ይላል? ስፔሲፊክ ፕሮዳክት ኦፍ SQL ግን ምን ይጨምራሉ ነው? with some extra feature ተጨማሪ ፊውቸሮችን ይጠቀማሉ። ግን አንደርላይን የሚጠቀሙት ማንን ነው ማለት ነው? SQL ነው የሚጠቀሙት ማለት ነው። እንደምን ቁጥራቸው ይላል? ይሄ
SQL እንደ እንግሊዘኛ ቋንቋ ከቆጠር ነው MySQL Postgres እንደምናቸው ይላል it's enabled that written by using English language ነው እንግሊዘኛ ቋንቋ በመጠቀም የተጻፈ አንድ ፊክሽን ሊሆኑ ይችላሉ ማለት ናቸው ስለዚህ ኤክስትራ ፊቸር ያላቸው SQLን የሚጠቀሙ ስፔሲፊክ ሶፍትዌር ፕሮዳክት እነማን ናቸው ማለት ነው MySQL ወይም Postgres እንላቸዋለን ነው SQL ላይ ደግሞ ምትባላለች እንስ ያለች ይሄ ዋናው ቤዚኩ ነው ኤክስትራ ፊቸር ሲጨመርበትና ይሄን ነገር ተጠቅሞ ሲሰፋ MySQL ወይም Postgres ልናቸው እንችላለን SQL ላይ ደግሞ እንስ ያለች ነች አስፈላጊ የሆነችን ቤዚክ SQLም እንስ ውስን ነገር ሲጠቀም SQL ላይ እንላቸዋለን ላይክ እንደምትቆጠሩ ይችላል እንደ ሾርት ትንሽ የተረት መጻፍ ቆጠሯት ትንሽ እንስ ያለች የተረት ስታንዳርድ ኤክስትራ ዜን እንስ ያለች ሲሆን ማለት ነው ግን እነዚህ ሁሉንም አንድ ኦርጋናይዜሽን አይደለም ዴቨሎፕ ያደረጋቸው ኦርጋናይዜሽኑ ይላያል ማለት ባይ ዘ ዌይ SQLን ዴቨሎፕ ያደረገልን IBM ነው ማለት ነው ስለዚህ እነዚህንም ሌላ ኦርጋናይዜሽን ይሄንንም ሌላ ኦርጋናይዜሽን ሶ ዲፈረንት ኦርጋናይዜሽን ነው ዴቨሎፕ ያደረጓቸው ልዩነታቸው ምንድነው ቤዚክ ነው ዜን ደግሞ ኤክስትራ ፊቸር ይጨምራል እቺ ደግሞ እንስ ያለች እንጠቀማለን አፕሊኬሽን ስንጠቀም አፕሊኬሽን እንጠቀማለን አሁን ቲክታክ ላይ ስንጠቀም ምን አለ ዋናው ቲክታክ አለ ተለቅ ያለው SQL ላይ ደግሞ እንስ ያለችው ልክ እንደዛ ቲክታክ ላይ ታላ እንደዚህ አይነት አፕሊኬሽን እንጠቀማለን ደግሞ ሞር ኤክስትራ ደግሞ ፊቸር ያለው ነገር እንጠቀም ይችላል the same thing but የሚሰጡን አገልግሎት ሲላይ ነው ማለት ነው SQL ብዙ አይነት ኮማንዶች አሉት በጣም ብዙ ኮማንድ አለው እነዛን ኮማንድ ከስንት እንከፍላቸዋለን ይላል 3 categories of SQL ኮማንድ አለን by the way ሶስት ያደረግነው ለምንድነው በብዛት ስለምንጠቀምባቸው እንጂ ከዚህም ሌላ ካታጎሪ አላቸው ግን ሶስት ያደረግናቸው በብዛት የምንጠቀምባቸው የSQL ኮማንዶች ናቸው እነማን ናቸው የመጀመሪያው ዳታ ዲፊኒሽን ላንጉዌጅ DDL ሁለተኛው ዳታ ማኒፑሌሽን ላንጉዌጅ DML ሶስተኛው ዳታ ኩዌሪ ላንጉዌጅ DQL ናቸው ሶስት ናቸው ሶስት ያደረግነው ምን ስለሆነ ነው ብለናል እነዚህ በብዛት ስለምንጠቀምባቸው ከሶስት ከፍለናቸው በብዛት የምንጠቀመው አሉ ሌሎች በጣም ብዙ አለ ግን በብዛት የምንጠቀመው እነዚህ ነው ከስሙ እንደምንረዳው the first one data definition language ምንድነው የሚያደርግልን define ነው የሚያደርግልን ዳታቤዙ ምን ያደርግልናል ማለት ነው it's a command that will define the database when a structure of database create ለማድረግ የምንገለገልባቸው የኮማንድ አይነቶች ናቸው ስትራክቸር ስንል ምን ማለት ነው ብለናል always table ማለታችን ነው ስትራክቸር ስንል ቴብል ማለታችን ነው ቴብሉ ምን ለማድረግ ነው ክሬት ለማድረግ ሊሆን ይችላል ወይም ቴብሉ ሞዲፋይ ማድረግ ሊሆን ይችላል ወይም ክሬት ያደረግነውን ቴብል ዲሊት ማድረግ ሊሆን ይችላል እነዚህ ነገሮች ለመጠቀም ዳታ ዲፊኒሽን ላንጉዌጅ ክሬት ማለት ነው ቴብል አለ እንደዚህ አይነት ቴብል ክሬት ለማድረግ ክሬት ስንል ስሙ ሊሆን ይችላል ለምሳሌ ስቱደንት ቴብል ሊሆን ይችላል ይሄ ስቱደንት ቴብል ብለን ክሬት እናደርጋለን ዜን ክሬት ማለት ምን ይጨምራል ኮለም ይጨምራል እነዚህ ኮለሞች እና ማናቸው አትሪቢዩት ስቱደንት ምን አለው ብለናል በፊት አይዲ አለው ስቱደንት ምን ሊሆን ይችላል ኔም አለው ስቱደንት ምን አለው ኤጅ አለው ስቱደንት ምን አለው ፎን ናምበር አለው ስቱደንት ምን አለው ጀንደር ሊኖረው ይችላል ማለት ነው ጾታ እነዚህ ነገሮች ስለዚህ ቴብል ላይ የምንሰጣለንና አትሪቢዩቶች ወይም ኮለምን ስንሰራ ክሬት እናደርጋለን ሶ ክሬት ቴብል አደረገን ማለት ነው ክሬት ለማድረግ ባይዘው የምንጠቀምበት የSQL ኮማንድ ምንጭ ራሱ ክሬት ነው ይችን ክሬት በካፒታል ሌተር ስንጠቀም ቴብል ክሬት እናደርጋለን እሱ እንዴት እንደሆነ እናያለን ሁለተኛው ሞዲፋይ ማድረግ ብንፈልግ ምኑን አሁንም ቴብል ላይ ነው የሚሰራው ቴብልን ሞዲፋይ ማድረግ ብንፈልግ ምኑን ሞዲፋይ ማድረግ ብንፈልገው ስያሜው ሊሆን ይችላል ስኩል ስቱደንት ማለት ብንፈልግ ሊሆን ይችላል ሞዲፋይ ማድረግ ልፈልግ ይችላል ወይም ኮለም ስቱደንት አይዲ ሚለውን ፉል ኔሙን ሊጽፍ ይችላል ወይም እዚህ ጋር ኤጅ ሚለውን ነገር ስሙን ላሳክለው ይችላል ሞዲፋይ ላደርግ ይችላል የፊልዶችን ማለት ነው እነዚህ ሌላኛው ምን ሞዲፋይ ላደርግ ይችላል አዲስ ሌላ ምን ሊጨምር ይችላል ማለት ነው ሌላ ኮለም ሌላ አትሪቢዩት ለመጨመር ብፈልግና እዚህ ጋር የሆነ ነገር መጨመር ብፈልግ አድሬስ ሊሆን ይችላል አድሬስ ሌላ ለመጨመር አሁን ምን አደረኩት ሞዲፋይ ግን ሞዲፋይ ያደረኩት ምን ነው ቴብሉን ነው ሶስተኛው ዲሊት ነው ዲሊት የምናደርገው ምን ነው ቴብል ሶ እነዚህ ኦፕሬሽን የሚሰሩት ሁሉ የሚሰራው ምን ላይ ነው ማለት ነው ቴብል ላይ ነው የሚሰራው ምን ተጠቀመው ክሬት ለማድረግ ክሬት ሚል እንጠቀማለን SQL ኮማንድ ሞዲፋይ ለማድረግ ምን ተጠቀመው SQL ኮማንድ ምንድነው አልተር ይሄን ካያችሁ ምን ያደርግን ነው ማለት ነው ቴብሉን ሞዲፋይ ያደርግን ነው ዲሊት ለማድረግ ስንፈልግ ዲሊት አይደለም እንጠቀመው ድሮፕ ሚል SQL ኮማንድ ነው እሱን እንዴት ነው እናያለን ግን ካሁኑ
እንድትለማመዱት ነው ሶ ይሄን ይመስላል ሁለተኛው ዳታ ማኒፑሌሽን ላንጉዌጅ ማኒፑሌት ማድረግ ምን ማለት ነው ማኔጅ ነው ማኔጅ ግን የምናደርገው ምንድነው አንዴ ኤግዚስቲንግ የሆነ ዳታ ቴብሉ አሁን ክሬት ተደርጓል ምን አይነት ነው የተጠቀምነው ክሬት ለማድረግ ዲቴል ኮማንዶችን ሶስቱን በመጠቀም ክሬት እናደርግ እንችላለን ሁለተኛው አንዴ ክሬት ተደረገ በኋላ ደግሞ ኤግዚስቲንግ ዳታዎችን ወይም በሌላ ቋንቋ ምንድነው ማለት ነው ሪከርድ ወይም ሮዎችን ዳታ ማስገባት ብንፈልግ ሮዎችን ለምሳሌ ስቱደንት የመጀመሪያው ስቱደንት ኤስቲ 001 ማን ነው ስሙ አበበ ዜድ ኤጅ ስንት ነው እያልኩ ዳታ ማስፈልግ ሁለተኛው ኤስቲ 002 ስሙ ማን ነው እዝራ ቢባል ዜድ ኤጅ 32 ፎን እያለ ቤድ ባስገባ ሰው እንደዚህ ነገሮች ሮ ለማስገባት ዳታዎችን ለማስገባት ኢንስታንስ ለማስገባት ካስፈለገ ምን ተጠቀምበት ኮማንድ ምንድነው ማለት ነው ዳታ ማኒፑሌሽን ላንጉዌጅ ወይ ዲኤምኤል እንዳያችሁት ምንነካው ማለት ነው ሪከርድ ማለት ሮ ነው ሮውን የምንነካ ከሆነ ዲኤምኤል እንጠቀማለን ለመጀመሪያው ኢንሰርት ስናስገባ የምንጠቀመው ኮማንድ ምንድነው ማለት ነው ኢንሰርት ነው ኢንሰርት ዋት ኢንሰርት ሪከርድ ዳታ ለማስገባት ስንፈልግ አፕዴት እነዚህን አፕዴት ማድረግ ወይ ኤዲት ለማስተካከል ካፈለግን ለምሳሌ አበበ የሚለው ስሙን ተሳስተን ከሆነ ከበደ ለማድረግ ብንፈልግ ስሙን ከበደ ለማድረግ ምን ተጠቀመው ዲኤል አይደለም ምን ተጠቀመው ማለት ነው ዲኤምኤል አፕዴት ነው ምን ተጠቀመው አፕዴት ዋት ሪከርድ ማለት ዳታዎችን ወይም ሮዎችን ለማለት ነው ዲሊት ለማድረግ ይሄን ነገር ለመደለት ብንፈልግ ይሄንን ስቱደንት 00 የተባለው ነው የሚዝራን ለማጥፋት ብንፈልግ ምን ተጠቀመው እቺን ሮ ለማጥፋት ብንፈልግ ምን ተጠቀመው ማለት ነው ዲኤምኤል ያኔ ዲሊት የሚለውን ኮማንድ እዚህ ጋር እንጠቀማለን ነው ዲሊት እዚህ ጋር ይመጣል ሶ ሮዎችን ለመንካት ከሆነ ማን እንጠቀማለን ነው ዲኤምኤል እንጠቀማለን ቴብሉን ግን ስትራክቸር ለማድረግ ይሄን ከሆነ ኮለምና የቴብል ኔሙ ከሆነ ግን ዲኤል ሶ ዲኬልስ ምንድነው የሚለው ነገር ደግሞ እንየው ዲኬል ምን ለማድረግ ነው ወይም ዳታ ኩዌሪ ላንጉዌጅ ኩዌሪ ነው ዳታዎች ምን ለማድረግ ነው ኩዌሪ ለማድረግ ነው የምንጠቀምበት ኩዌሪ ማለት ምን ማለት ነው ሪትሪቭ ማለት ነው ምን ፈልገው ነገር ማምጣት ወይም ሴሌክት ማለት ነው ኩዌሪ ማለት በሌላ ቋንቋ ሶ ዳታዎችን ሴሌክት ለማድረግ የምንጠቀምበት የኤስኪዩኤል ኮማንድ ምንድነው ማለት ነው ሴሌክት እናደርጋለን ለምሳሌ ሴሌክት ማለት ምንድነው የምንፈልገው ነገር ዳታ ሰርች አድርገን ለማውጣት የምንፈልገው ዳታ ሪድ ለማድረግ ብንፈልግ የምንጠቀመው ኤስኪዩኤል ነው ማለት ነው ሶ የምንፈልገው ዳታ ለምሳሌ የተማሪው የምንፈልግ ይችላል ከዚህ ሴሌክት አድርገን ማውጣት የምንፈልገው ኔም ኤንድ ኤጅ የተማሪው ማውጣት ብንፈልግ ማንን ነው የምንጠቀመው ማለት ነው ሴሌክት እናደርጋለን ከዚህ ካለ ሁሉ ዳታ ከስቱደንት አይዲ ከኔም ከኤጅ ከፎን ከጀንደር ወይም ከጨመርንበት ካሬስ ምን ፈልገው ማንን ነው ማለት ነው ሴሌክት አድርገን እናወጣው ኔም እና ኤጇን ብቻ ሴሌክት አድርገን እናወጣለን ኩዌሪ እናደርጋለን ሴሌክት እናደርጋለን ሪትሪቭ እናደርጋለን ሶ ማን ይሆናል ማለት ኔሙ የመጀመሪያው አፕዴት ስለተደረገ ከበደ ዜን ኤጁ 13 ሁለተኛው ይሄ ዲሊት ስለተደረገ ኦሬዲ የለንም ማለት ነው ምን ፈልገው ነገር ለማውጣት የምንጠቀመው ዳታ ኩዌሪ ላንጉዌጅ ይባላል ሶ በቀጣይ የምናየው እነዚህ ላንጉዌጆችን ነው ሶስቱን እንመለከታለን ከማን እንጀምራለን ከዲዲኤል ጀምረን እናያለን ምናይበት ማን ነው ብለናል እነዚያው ኮማንዶች የምንጽፍበት ባለፈው ክላስ እንዳየነው ሶስት አማራጭ አለን አንደኛው ዲቢኤምኤስ በዛው እንድታውቁት ነው ኦሬዲ አይተነዋል ዲቢኤምኤስ እነዚህ ሶፍትዌሮችን በመጠቀም እነዚህ ኮዶችን መጻፍ እንችላለን ሁለተኛው ኮማንድ ላይን ኢንተርፌስ የሚባል አለ CLI ኮማንድ ላይን ኢንተርፌስ የሚባል አለ ማይስኩዌል ራሱ የሚሰጠን ኮማንድ ላይን ኢንተርፌስ አለ እዛችሁ ጋር ገብተን ለፕሮፌሽናል አድቫንስ ለሆኑ ሰዎች ነው ሁለተኛው ደግሞ ሶስተኛው አፕሊኬሽን ፕሮግራም ስንጠቀም ለምሳሌ ፓይተን ዊዝ ኤስኩኤል ላይት አለው ራሱ አፕሊኬሽን ጃቫ የሚያቀርብልን ምን አለ ማለት ነው የኤስኩኤል መጻፍ አለ እዚህ ጋር የምንጽፈው ኤስኩኤል ሳይሆን ፕሮግራሚንግ ላንጉዌጅ ነው ሶ እኛ ምን እንጠቀማለን በቀጣይ ዲቢኤምኤስ ማይክሮሶፍት አክሰስን በመጠቀም እነዚህ ላንጉዌጆችን እንዴት እንደሆነ የምንሰራው እናያለን ነው ሶ ማወቅ ያለብን ሶስት ካታጎሪ ኦፍ ኮማንድ አለ ነው ከዚህም በላይ ያለ ግን ሜን በብዛት የምንጠቀመው እነዚህ ናቸው ማለት ነው ይሄንን የምንጠቀመው ዋንስ ኤ ታይም ነው አንድ ክሬት እናደርጋለን ስትራክቸሩ ክሬት ለማድረግ ነው ከዛ በብዛት የምንጠቀመው የትኛውን ነው ይሄን እንጠቀማለን ለማስገባት ዳታዎችን ለማስገባት ግን ደግሞ በጣም በብዛት የምንጠቀመው ሴሌክት ነው አንድ ዳታ ካስገባን በኋላ ሰርች እናደርጋለን ኩዌሪ እንሰራለን ሪትሪቭ እናደርጋለን ዳታዎችን ሶ ከሶስት በብዛት የምንጠቀመው ሴሌክት ነው ማለት ነው ይሄ ዋንስ ነው አንዴ ነው ከዛ ማን ፈልገው ከሆነ ዲሊት ለማድረግ በፈልግ ይሄንን ቴብል ማን ነው የምንጠቀመው ማለት ነው ድሮፕ የሚል ኮማንድ በመጠቀም ይሄንን ቴብል አጠቃላይ ማጥፋት ይቻላል ሶ የዛሬ ዓለማችንን ጨረስን ኤስኩኤል ምንድነው የሚለውን አንደርስታንድ አደረግን ዲፈረንሺየት አደረግን ኤስኩኤል ማይስኩኤል
ዜን ደግሞ 3 categories of SQL commandን አየን በቀጣይ ክላስ እስክንገናኝ ድረስ ለሀገራችን ሰላም ለእናንተም ጤና እመኛለሁ ቻው